ምን ጀምረው መጽሐፍ ቅዱስ ስንል ምን ማለታችን ነው? አንዳንድ ሰዎች መጽሐፍ ቅዱስን ቅዠት መከላከያ ነው ይላሉ። ትክክል። መጽሐፍ ቅዱስን በንባብ ብቻ ለመረዳት የሞከሩ ሰዎች ናቸው ከአንዲቷ ቤተክርስቲያን ተገንጥለው የወጡት። ወዮልሽ ኮራዚ የሚለውን ንባብ ወዮልሽ ከዚራ ብለው እንዳነበቡት ማለት ነው። ንባብ ይገድላል ወይም ፊደል ይገድላል። ሕይወትን የሚሰጠው ትርጓሜ ነው። እንደውም አንድ ትልቅ አባት ሲናገሩ መናፍቅን በጥቅስ ጦጣን በዛፍ አትችሏቸውም። አንቺ ሴት ከአንቺ ጋር ምን አለኝ ብሎ ተቆጥቷታል እመቤታችንን። ስለዚህ ጌታን ተቀበል የሚለኝ ሰው እዛው አንተ ጋር ይቀመጥ ነው ምለው። ምክንያቱም እናቱን የማያከብር ጌታ ለኔ ምን ያደርግልኛል? ይሁዳ ታንቆ ሞተ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አለና መጽሐፉን አስቀመጠው ማለት ነው። ሂድ አንተም እንዲሁ አድርግ ይላል። ያሁኑ ይባስ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንዴት ናችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አረፈዳችሁ? እንደምን አደራችሁ? ይህ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብራችን ነው። በዛሬው የልማድና ክርስትና መርሃ ግብራችን አንድ ጉዳይ እናነሳለን፣ እንደተለመደው ማለት ነው። ይህም ጉዳይ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በእኛ ልማድ እንዴት ይታያል? ወይም መጽሐፍ ቅዱስ በልማድና ክርስትና ሲቃኝ ምን ይመስላል የሚለውን ነው። እንደተለመደው ጠንከር ያለና ጠጠር ያለ መጽሐፍ ቅዱስን በተመለከተ ልክ የመጽሐፍ ቅዱስ ጥናት አይነት ትምህርት አይደለም አሁን የምናቀርበው። ያንን ትምህርት የምንረዳው ወይም የምናውቀው እንዴት ነው፣ ከልማዳችን ጋር በተገናኘ ምንድነው መቅረት ያለበት፣ ምንድነው ማንሳት ያለብን የሚለውን ለማሳሰብ ያህል ነው። መጽሐፍ ቅዱስ ምንድነው የሚለውን በጥቂቱ እንመለከታለን። ቀጥሎ በልምድ ስለ መጽሐፍ ቅዱስ ምን ይባላል እናንተም የሰማችሁት ካለ ሼር ታደርጉናላችሁ ወይም ታጋሩናላችሁ በአስተያየት መስጫው ቦታ ላይ። በልምድ በተለይ ኦርቶዶክሳውያን አካባቢ ስለ መጽሐፍ ቅዱስ የሚባለው ነገር ምንድን ነው፣ እሱ መቅረት ስላለበት ማለት ነው። ሌላው እንዴት ነው መጽሐፍ ቅዱስን መረዳት ያለብን? አንዳንዴ ፍየል ወዲያ ቅዝምዝም ወዲህ እንደሚባለው መጽሐፍ ቅዱስ የሚለው ሌላ፣ የእኛ አረዳድ ደግሞ ሌላ የሚሆንበት ሁኔታ አለ እና እንዴት ነው ቡጡን የመጽሐፍ ቅዱሱን ዋናውን መሰረታዊ ዓላማ ደግሞ መሰረታዊ እውቀት መረዳት የምንችለው እንዴት ነው? በጥቅሉ አንዳንድ ሰዎች ጥቅስ እየጠቀሱ ይጠፋሉ። የመጽሐፍ ቅዱስ ጥቅስ እየጠቀሱ ይክዳሉ። ለክህደታቸው ማስረጃ መጽሐፍ ቅዱስን አድርገው ያመጣሉ። ሰውየው እንደተናገረው ማለት ነው። ለስርቆቱ ማስረጃ መጽሐፍ ቅዱስን አድርጎ ያመጣ አለ። የቤተክርስቲያንን ሙዳየ ምጽዋት ገልብጦ ወይም ዘርፎ በሚያዝበት ጊዜ ቤተክርስቲያኑ መድኃኔዓለም ነው እና እርግጥ አባባል ነው፣ ግን ሰው ይህን ከማለት የሚመለስ አይመስለኝም። እና የመድኃኔዓለም ቤተክርስቲያን ሙዳየ ምጽዋት ይሰበርና ሌባው ይያዛል። ከዛ በኋላ የያዙትን ሰዎች ምንድን ያላቸው? እናንተ በመድኃኔዓለም ገንዘብ ምን አገባችሁ ብሎ መሟገስ ጀመረ ማለት ነው። ከእግዚአብሔር እየሰረክ እንዴት ምን አገባችሁ ትላለህ? አይ መድኃኔዓለም እኮ አይደለም ገንዘቡን ስጋዬንም ብሉ ደሜንም ጠጡ ብሏል ብሎ መጽሐፍ ቅዱስ ጠቅሶ ሌብነቱን ለመሸፈን የሞከረ ሰው ነበር ይባላል። ይኑር አይኑር ባይታወቅም፣ ግን በዚህ ደረጃ ብዙ ሰዎች መጽሐፍ ቅዱስን ጠቅሰው ክህደታቸውን፣ መጽሐፍ ቅዱስን ጠቅሰው ጥርጥራቸውን፣ መጽሐፍ ቅዱስን ጠቅሰው ጥፋታቸውን ለማስረዳት ይሞክራሉ። እየጠቀሱ የሚጠፉ ሰዎች አሉ። ምንድን ነው ምክንያቱ? እነዚህን የጠቀስናቸውን ጉዳዮች በተመለከተ የተወሰነ ነጥብ እንመለከታለን ማለት ነው። ምን ጀምረው መጽሐፍ ቅዱስ ስንል ምን ማለታችን ነው? ለምእመናን ግልጽ በሆነ መልኩ ለማስቀመጥ ያህል የሁለት ቃል ውህድ ነው። አንደኛው መጽሐፍ ነው፣ ሁለተኛው ቅዱስ የሚለው ማለት ነው። የተለየ መጽሐፍ ማለት ነው። የተለየ መጽሐፍ። ቅዱስ የሚለው ቃል ልዩ የሚለውን ትርጉም ያመጣል። ቀደሰ ማለት ለየ፣ ቀደሰ ማለት አመሰገነ፣ ቀደሰ ማለት አከበረ ነው። ስለዚህ ልዩ መጽሐፍ ነው። ልዩ የሆነው እግዚአብሔር የሚከብርበት፣ ልዩ የሆነው እግዚአብሔር የሚቀደስበት፣ ቅዱስ የሆነው እግዚአብሔር የሚመሰገንበት መጽሐፍ ነው መጽሐፍ ቅዱስ። የተለየ መጽሐፍ ማለት ነው። ልዩ የሚያስብሉት ነገሮች ምንድን ናቸው? የመጀመሪያው መጽሐፍ ቅዱስን ከሌሎቹ መጽሐፍቶች ቅዱስ የሚል ቅጽል እንዲኖረው ያደረገው የያዘው ቃል የእግዚአብሔር ቃል ነው። እግዚአብሔር ደግሞ ቅዱስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንደተናገረ የተቀደሰውን የእግዚአብሔርን ቃል በመያዙ መጽሐፍ ከዚህ ከእግዚአብሔር ቃል የተነሳ መጽሐፍ ቅዱስ ተብሏል ማለት ነው። ሌላው ሰዎችን ለእግዚአብሔር ስለሚለይ ነው፣ ስለሚቀድስ
መጽሐፍ ቅዱስ በሕጉ በትእዛዙ ስንኖር የእግዚአብሔር ሕግና ትእዛዝ ያለበት መጽሐፍ ስለሆነ ለእግዚአብሔር የሚለይና የሚቀድስ ነው። ቅዱስ የሆነውን የእግዚአብሔር ቃል ይዟል። ቅዱስ ለሆነው ለእግዚአብሔር ደግሞ ፍጥረታቱን የሚለይ መጽሐፍ በመሆኑ መጽሐፍ ቅዱስ ተብሏል። ሌላው ለቅድስና ስለሚያበቃ ነው። ሌሎች መጽሐፍቶችን ብናነባቸው ለቅድስና አያበቁንም። ምድራዊና ዓለማዊ እውቀት ሊሰጡን ይችላሉ። ምድራዊና ዓለማዊ ሀብት ልናገኝ እንችላለን በዛ እውቀት ማለት ነው። ይሄኛው ግን ለተለየ ቅድስና ለሰማያዊ ክብር የሚያበቃ ስለሆነ መጽሐፍ ቅዱስ እንለዋለን። ሌላው በመንፈስ ቅዱስ ተቃኝተው ሰዎች የጻፉት የመንፈስ ቅዱስ እጅ ስላለበት ከዚህ የተነሳ መጽሐፍ ቅዱስ እንለዋለን። በመንፈስ ቅዱስ አነሳሽነት ወይም መስተጋብርነት፣ በመንፈስ ቅዱስ ቅኝት፣ በመንፈስ ቅዱስ ፈቃድ የተዘጋጀ ሰዎች ያዘጋጁት የተፈቀደላቸው ሰዎች የጻፉት መጽሐፍ ስለሆነ ማለት ነው። እንግዲህ መጽሐፍ ቅዱስ ሀልዎተ እግዚአብሔርን ወይም የእግዚአብሔርን መኖር ከምናውቅባቸው ወይም ከሚያስረዱን ማስረጃዎቻችን መካከል አንዱና ዋነኛው ነው። ሁላችንም እንደምናውቀው እግዚአብሔር ራሱን በተለያየ መልኩ ገልጧል። እግዚአብሔር መሆኑን፣ መኖሩን፣ የዓለም ሁሉ ፈጣሪ አስገኚ መሆኑን፣ ኃያል መሆኑን፣ የፍጥረታት ሁሉ ፈጣሪ መሆኑን በተለያየ መልኩ ለፍጥረታቱ ለፈጠራቸው ፍጥረታት ገልጧል እግዚአብሔር። ያም ሆኖ እንኳን እግዚአብሔርን በፍጹም እግዚአብሔርነቱ ወይም ባህሪው የሚያውቀው አንድም የለም። መጽሐፍ ቅዱስ እንደሚነግረን እግዚአብሔርን ያየው ከቶ ማንም የለም ይላል። ኢየሱስ ክርስቶስ እግዚአብሔር ነው፣ ሥጋ ለብሶ በመካከላችን ተገልጧል። እሱ እግዚአብሔር አይደለም ለማለት አይደለም፣ በእግዚአብሔርነቱ። ምክንያቱም እግዚአብሔር በሁሉ ቦታ አለ ካልን እግዚአብሔርን ለማየት እኛ ከሁሉ ቦታ መውጣት አለብን ማለት ነው። ስለዚህ የት ሆነን ነው እግዚአብሔርን የምናየው? እግዚአብሔር የሌለበት ቦታ ስለሌለ በመጠናችንና በልካችን ነው እግዚአብሔር የሚታየን እንጂ ሙሉ ለሙሉ በእግዚአብሔርነቱ የተመለከተው የለም። ስለዚህ ፍጥረታቱ እሱን እንዲረዱት በተለያየ መልኩ ማንነቱን ወይም እሱነቱን ገልጧል፣ ሀልዎቱን ወይም መኖሩን። የመጀመሪያው እንደምናውቀው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ሳይሆን መጽሐፍ ቅዱስን ጨምሮ በመንፈስ ቅዱስ አናጋሪነት፣ በመንፈስ ቅዱስ አነሳሽነት፣ በመንፈስ ቅዱስ ጸጋና ሀብት የተጻፉ ቅዱሳት መጽሐፍት በሙሉ ስለ እግዚአብሔር ሀልዎት ያስረዳሉ። ሁለተኛ በተፈጥሮ ነው። ይሄ ሰማዩ ምድሩ በውስጡ ያለው ለምሳሌ አንድ አናጺ መኖሩን ወንበሩ ጠረጴዛው እንደሚነግረን፣ አንድ ግንበኛ መኖሩን ህንፃዎቹ እንደሚነግሩን፣ ባለሙያ መኖሩን የተሰሩት ነገሮች እንደሚነግሩን ሁሉ የዚህ ዓለም ኑባሬም ያስገኛቸው ፈጣሪያቸው ወይም ደግሞ የፈጠራቸው መኖሩን ያስረዳል ማለት ሰማይና ምድር ዓለማት በሙሉ በእግዚአብሔር እንደተዘጋጁ እናምናለን ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። ሶስተኛው ከፍጥረታቱ ጋር ቃል በቃል በመናገር ማንነቱን ገልጿል። ለነ ሙሴ፣ ለነ አብርሃም፣ ለነ ይስሐቅ፣ ለሌሎቹም ቅዱሳን አባቶቻችን ቃል በቃል እየተናገረ መኖሩን አስረድቷል። ስሙን ገልጧል፣ ማንነቱን ገልጧል፣ የሚወደውና የሚጠላውን ገልጧል። ስለዚህ በሶስት ወገን እግዚአብሔር ሀልዎቱ ተገልጧል። አንደኛ በመናገር ቃል በቃል በመናገር፣ ሁለተኛ በፈጠረው ፍጥረት፣ ሶስተኛ መጽሐፍ ቅዱስን ጨምሮ በቅዱሳት መጽሐፍት ማለት ነው። መጽሐፍ ቅዱስ ራሱ ስንገልጥ የመጀመሪያው ገጽ ምንድን ነው የሚለው የመጀመሪያው ምዕራፍ ማለት ነው። የመጀመሪያው ምዕራፍ ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እንደውም ሲናገር በመጀመሪያ ብሎ አንደኛ ለጽሁፉ የመጀመሪያ ነው። ለመጽሐፍ ቅዱስ የመጀመሪያ ቃል ነው። ለሁሉም ነገር መጀመሪያ ነው። መጀመሪያው እግዚአብሔር ነው። በመጀመሪያ ይልና እግዚአብሔር ይላል። በጣም የሚገርም ቃል ነው። በመጀመሪያ እግዚአብሔር አንደኛ በመጀመሪያ የነበረ ለመኖሩ እኛ እንደምናስበው ጥንት ፍጻሜ ማህለቅት የሌለው ማለት ነው። ስለዚህ ከሁሉም ከመጀመሪያ የነበረ መሆኑን ነው የሚነግረን። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ገና መጀመሪያ መጽሐፍ ቅዱስ ስንገልጥ የሚነግረን እሱን እግዚአብሔር የሚባል አምላክ እግዚአብሔር የሚባል ፈጣሪ መኖሩን ማለት ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔርን ሀልዎት ከምንረዳባቸው መንገዶች ማስረጃዎቻችን መካከል አንዱና ዋነኛው ነው ማለት ነው። መጽሐፍ ቅዱስ ብዙ ሐሳቦችን ይዟል። ብዙ ሐሳቦችን ይዟል ማለት እነዚህ ለምድራውያን የተዘጋጁ ወይ ምድራዊ ሐሳብ ምድራዊ ነገር ላይ የሚያጠነጥኑ ነገሮች አሉበት ማለት አይደለም። እሱ ማለት በራሱ ደግሞ ለምድር ሕይወታችን የሚጠቅሙ ነገሮች የሉበትም ማለት አይደለም። ግን የሚያልፍ እና ተራ ነገር ያለበት
መጽሐፍ አይደለም፣ የእግዚአብሔር ቃል ነው። ግን ብዙ ነገሮችን ይዟል። ለምሳሌ ግልጽ በሆነ ነገር ለማስቀመጥ አንደኛ ትምህርት ይዟል። ሁለቱንም ትምህርቶች ይዟል። ዓለማዊ ትምህርቶች መነሻ የሚያደርጉት መጽሐፍ ቅዱስ ነው። ለምሳሌ አስተዳደርን ብንመለከት፣ ሌሎችንም ነገሮች ብንመለከት ማለት ነው መጽሐፍ ቅዱስ በሁለቱም መንገድ የምንጠቀምበት መጽሐፍ ነው። ሰማያዊውን ትምህርት በዋነኛነት ደግሞ ምድራዊውንም ትምህርትና ዕውቀት መነሻ ሆኖ ይዟል። ስለዚህ ትምህርት ይዟል። ሁለተኛ ምክር ይዟል። ለሁለቱም ሕይወታችን የሚያገለግል ለስጋዊውም ለመንፈሳዊ ሕይወት የሚያገለግል ምክር ይዟል። ሶስተኛ ተግሳጽም ይዟል። በተግሳጹም የምንጠቀም ከሆነ ስጋችንንም ነፍሳችንንም እናተርፋለን ማለት ነው። ሶስተኛ ታሪክ ይዟል። ታሪክ ይዟል። መነሻ የሆኑ ታሪኮች፣ ወደፊት የሚፈጸሙ የተፈጸሙ ታሪኮችን፣ የሰዎች ልጆችን ታሪክ፣ የራሱ የፍጥረታትን ታሪክ በታሪክ መልክ የተቀመጡ ሐሳቦች አሉ። መጽሐፍ ቅዱስ ስርዓተ አምልኮን ይዟል። ለምሳሌ እግዚአብሔር እንዴት እንደሚመለክ አጠቃላይ የስርዓተ አምልኮን ምንነት ይገልጻል። ለምሳሌ ስትጾሙ እንደ ግብዞች አትጠውልጉ ማለት አጽዋጽምን ነው የሚያስተምረን። ስትመጸውቱ፣ ስትጸልዩ እያለ ይነግረናል። ስለዚህ እንዴት መጸለይ እንዳለብን፣ እንዴት መመጽወት እንዳለብን፣ እንዴት መጾም እንዳለብን ይነግረናል። ስርዓትም አለው ማለት ነው። ስርዓተ አምልኮን ይዟል። ጸሎት አለው መጽሐፍ ቅዱስ ራሱ ስናነበው ጸሎትም ነው። ከትምህርትነቱ ባሻገር ደግሞ ጸሎት አለው። በአጠቃላይ የሁሉም ቅዱሳት መጻሕፍት መነሻና ምንጭ፣ የሁሉም ስርዓተ ቤተ ክርስቲያን መነሻና ምንጭ ወይም አብነት ነው መጽሐፍ ቅዱስ ማለት ነው። በጣም ጥሩ። ቤተ ክርስቲያን መጽሐፍ ቅዱስን እንዴት ነው የምታስተምረው? አሁን ብዙ ሰዎች ቤተ ክርስቲያን መጽሐፍ ቅዱስን አታስተምርም ይላሉ እና የተወሰነ ጊዜ ከቤተ ክርስቲያን ዞር ይሉና የሆነ አዳራሽ ወይም ደግሞ የሆነ መንደር ገብተው መጽሐፍ ቅዱስን አንብበው በቃል ይዘው እንዲህ አይነቱ ጥቅስ ይሄ ነው፣ እንደዚህ ነው፣ የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ምናምን ስላሉ በቃ መጽሐፍ ቅዱስ የሚያስተምሩት እነሱ ናቸው ብለው የሚናገሩ ሰዎች አሉ። እንዴት ነው ቤተክርስቲያን መጽሐፍ ቅዱስን የምታስተምረው? ቤተክርስቲያን መጽሐፍ ቅዱስን የምታስተምረው በሶስት ወገን ወይም በሶስት መንገድ፣ በሶስት ዘዴ፣ በሶስት ጥበብ ነው መጽሐፍ ቅዱስ የምታስተምረው። የመጀመሪያው በንባብ ነው የምታስተምረው። ሁለተኛው በትርጓሜ ነው የምታስተምረው። ሶስተኛው በምስጢር ነው የምታስተምረው። መጽሐፍ ቅዱስን የሚያነብ ሰው እነዚህ ሶስት ነገሮችን መረዳት አለበት። የመጀመሪያው ንባቡ ነው። እንግዲህ ክርስቶስም ሲናገር ላለው ይሰጠዋል፣ ከሌለው ግን ያው ያለው ይወሰድበታል፣ ላለው ይጨምርበታል። ላለው ማለት የመጀመሪያ ንባብ ላለው ትርጓሜው ይጨምርለታል። ትርጓሜውን ሲይዝ ደግሞ ምስጢር። ስለዚህ የመጀመሪያ መነሻው ንባብ ነው። በንባብ ታስተምራለች፣ ቀጥሎ በትርጓሜ ታስተምራለች፣ ቀጥሎ በምስጢር ታስተምራለች። መጽሐፍ ቅዱስ ንባቡ ሶስት ነገሮችን ይዟል። ስናነበው የመጀመሪያው ፊት ለፊት የምናየው ንባብ አለ። ሁለተኛ ከንባቡ ጀርባ ያለው ትርጓሜ አለ። ሶስተኛ ከትርጓሜው ባሻገር ደግሞ ያለው ምስጢር አለ። እነዚህን ነገሮች መረዳት ያስፈልጋል። እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ወይም ደግሞ አሃት አብያተ ክርስቲያናትም እንደ መጽሐፍ ቅዱስ እንደ ቤተክርስቲያን ምድር ላይ እንዳለችው ቤተክርስቲያን አስተምሮ ሰው እነዚህ ነገሮች ተረድቶ ነው ወደ መጽሐፍ ቅዱስ የሚሄደው። የመጀመሪያው መግቢያው ንባብ ነው። አንድ ሰው ያነባል ወይም ደግሞ ይነበብለታል። ፊት ለፊት ያሉትን ፊደሎች ገጣጥሞ ቃላት፣ አረፍተ ነገር፣ አንቀጽ አድርጎ ይረዳዋል ማለት ነው የመጀመሪያው። ስለዚህ ንባብን ስንጀምር አንደኛ ንባብን አቅንቶ ማንበብ ያስፈልጋል። ንባብን ተጠንቅቆ ማንበብ ያስፈልጋል። ንባብን ሐሳብን ከቶ ማንበብ ያስፈልጋል። ማንበብ ማናገር ነው፣ ልክ ሰው እንደምናናገረው ማለት ነው። ስለዚህ አቅንተን መናገር አለብን። የምንናገረው ንግግር በሌላ እንዳይተረጎም ማለት ነው። ስናነብም እንደሱ ነው። ዋና ሁለት ፊደል ነው። ዋና አንድ ቃል ነው። ግን ላልቶና ጠብቆ ሲነበብ ሌላ ትርጉም ነው የሚሰጠው። ዋና እና ዋና ይሆናል። ስናነብ ዋና ነው የሚለው አውዱ ወይስ ዋና ነው የሚለው? ጠንቅቆ ማንበብ ማለት እሱ ነው። አንዳንድ ሰዎች ዝም ብሎ ፊደሉን ነው ገጣጥመው የሚያነቡት እንጂ ከአውዱ ጋር ሁለት ትርጉም ወይም ሶስት ትርጉም ያላቸው ቃላቶች መሆናቸውን አያውቁም። ወዮልሽ ኮራዚ የሚለውን ንባብ ወዮልሽ ከዚራ ብለው እንዳነበቡት ማለት ነው። እንግዲህ ከዚራ ድሬዳዋ አካባቢ የምትገኝ አንዲት የቦታ ስም ናት እና ግን ንባቡ ላይ ደግሞ ወዮልሽ ኮራዚን የሚል አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 21 እና ጮክ ብለው ሲያነቡ ሰውየው ወዮልሽ ኮራዚን የሚለውን ወዮልሽ ከዚራ ብለው አንብበዋል። እና ሰው ምንድን ነው የሚረዳው በዚህ ላይ ማለት ነው። ስለዚህ ንባብን አቅንቶ ማንበብ ያስፈልጋል። ወደ ትርጉሙ ከመሄዳችን በፊት ንባቡን ማቅናት። ቤተክርስቲያን ከንባብ ቤት ነው የምትጀምረው። አንድ ሕፃን አፉን ሲከፍት በንባብ ነው።
ፊደሏንም ሲተዋወቃት ሀ ሲል መምህሩ ተማሪውም ሀ ብሎ አሰምቶ ያወጣል ማለት ነው በማንበብ። ከዛ መጀመሪያ ፊደሎቹን በተናጥል ቅርጻቸውን ይለያል። ከዛ በኋላ ይገጣጥማል፣ ቃል ያወጣል። ከዛ በኋላ አረፍተ ነገር። ስለዚህ ማንበብ የመጀመሪያውና ትልቁ ነገር ነው። እንደው ፊደል ስለተማርን ብቻ አይደለም። አንዳንድ ጊዜ በማህበራዊ ሚዲያ በተለያየ መልኩ የሚያነቡ ሰዎችን በደንብ ስታዳምጧቸው በጣም ነው የምታዝኑት። ገጣጥሞ ማንበብ እንኳን የማይረዱ ሰዎች አሉ። መግለጫ ሲሰጡ፣ ዜና ሲያነቡ አማርኛ ፊደል አቅንተው ማንበብ የማይችሉ ሰዎች አሉ። እንግሊዝኛ ላይ የምንጠነቀቀውን ያህል ይሄ ይዋጣል፣ ይሄ ሳይለንት ነው፣ ይሄኛው እንደዚህ ነው ብለን የምንጠነቀቀውን ያህል አማርኛ ላይ እንደፈለግን እንደ ራሳችን ስሜት እንደው የምናነበውና ስሜት አልባ ይሆናል ንባቡ። ስለዚህ የመጀመሪያው ንባብ ነው። በትክክል ንባቡን መያዝ ያስፈልጋል። ቀጥሎ የሚመጣው ትርጓሜ ነው። አንድ ሰው ዋናና ዋናን ሳይለይ ወደ ትርጓሜው ቢሄድ ንባቡ ዋና ብሎ እሱ ግን ዋና ብሎ ካመጣው ዋና ማለት ምን ማለት ነው? ሰዎች ውሃ ውስጥ ሆነው የሚያደርጉት ድርጊት እያልኩ የተሳሳተ ትርጓሜ ነው። ለዋና የሚሰጠውን ትርጓሜ ለዋና ልሰጠው እችላለሁ ማለት ነው። ስለዚህ ንባቡ ካልመጣ ወደ ትርጓሜ መሄድ አይቻልም ማለት ነው። ስለዚህ ቀጥሎ ወደ ትርጓሜ ነው። መጽሐፍ ቅዱስ ያለ ትርጓሜ በጣም ከባድ ነው። መጽሐፍ ቅዱስን ያለ ትርጓሜ መረዳት አይቻልም። እኔ መጽሐፍ ቅዱስን አይደለም የመማሪያ መጽሐፍቶቻችንን ያለ አስተማሪ ያለ ተርጓሚ ማወቅ አንችልም። የሚወጡ ህጎችን የሚተረጉም አካል ሳይኖር መረዳት አንችልም። ለዚህ እኮ ነው በአንዲት ሀገር ህግ አውጪ አለ፣ ህግ አስፈጻሚ አለ፣ ደግሞ ህግ ተርጓሚ ተቋም አለ። ህግ የሚያወጣ ተቋም አለ፣ ህጉን የሚተረጉም ተቋም አለ፣ ህግን ደግሞ የሚያስፈጽም ተቋም አለ አይደለም? ልክ እንደሱ ማለት ነው። አንድ ሰው ከገደለ ይሙት የሚል ከሆነ ህጉ ሰው ገድሏልና መሞት አለበት ብሎ ማንም ሰው ሊገድለው አይችልም። ህግ ተርጓሚ ወደሚባለው አካል ይኬዳል። ፍርድ ቤት ነው። ክርክር አለ ማለት ነው። አስፈጻሚ ፖሊስ ነው። ከዛ ከክርክሩ በኋላ ይሄ የገደለው ሰው ሊገደል ታስቦ ሊገድለው የመጣውን ሰውዬ ነው የገደለው። ስለዚህ አልሞት ባይ ተጋዳይ ነውና ህጉ በነፃ ሊያሰናብተው ይችላል ማለት ነው። ካልተተረጎመ ከባድ ነው። መጽሐፍ ቅዱስ ደግሞ ከዛ በላይ ነው። የእግዚአብሔር ቃል ነው። ረቂቅ ነው በጣም የተጻፈውን ብቻ ዘግኖ ወስዶ እንደፈለግን ምን ተረጉመው ከሆነ በጣም ከባድ ነው ማለት ነው። ለዚህ ነው መጽሐፍም በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ንባብ ይቀትል ወትርጓሜ ያህዩ ይላል። ንባብ ይገድላል ወይም ፊደል ይገድላል፣ ህይወትን የሚሰጠው ትርጓሜ ነው ይላል። መጽሐፍ ቅዱስን በንባብ ብቻ ለመረዳት የሞከሩ ሰዎች ናቸው ከአንዲቷ ቤተክርስቲያን ተገንጥለው የወጡት። አንዱን እግዚአብሔር 40-50 ያደረጉት በንባብ ብቻ ለመረዳት ሞከረው ማለት ነው። እኔ ብዙ አላበዛም፣ 2 ምሳሌዎችን ብቻ እኔ በንባብ ብቻ መረዳት ከተቻለ መጽሐፍ ቅዱስ በጣም ከባድ መሆኑን ለማስረዳት 2 ንባቦችን ብቻ እኔ። የመጀመሪያው የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ክርስቶስ ሲያስተምር በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ይላል። የሚገርም ነው። እንዴ ከክርስቶስ በላይ ሰላማዊ አምላክ ማን አለ? ሰላማዊ ክርስቶስ ነው የምንለው፣ የሰላም ንጉሥ ነው ክርስቶስ። ግን እኔ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ይላል። ምን ማለት ነው? እንደውም ወረድ ይልና ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣውም ይላል። እቴ ክርስቶስ ሰይፍን ነው ይዤ የመጣሁት አለ። ይሄንን አሁን አንድ ሰው ቢያነበው ወንጀለኛ ነው፣ ሐውክ ነው የሚፈጥረው ማለት ነው። ሰላምን ለማምጣት አልመጣውም ነው የሚለው። ታዲያ አንድ ሰው ጌታን ተቀበል ቢላችሁ መንገድ ላይ ይህንን ጥቅስ ጠቅሳችሁ አልቀበልም ብትሉ መብታችሁ ነው። ንባብ ላይ ነው ያላችሁት ማለት ነው። ምንድነው አንተ የምትለኝ? ጌታ ሰላም ይሰጣል ለህይወቱ አዳኝ ነው ምናምን ነው የምትለኝ፣ ግን ሰላምን ለማምጣት የመጣው አይምሰላችሁ ይላል ክርስቶስ። ይሄ ንባብ ነው። ይሄን ይዘን የምንጠፋ ከሆነ እንሞታለን ማለት ነው። ይገድላል። ትርጓሜው ምንድነው? ሰይፍ ምንድነው? በንባቡ ሰይፍ ይሄ በብረት የተሰራ የተሳለ ሰዎችን ለሁለት የሚከፍል። ትርጉሙ ግን ሰይፍ ማለት ምን ማለት ነው? ትምህርቱ ነው፣ ስርዓተ አምልኮ ነው፣ ሃይማኖቱ ነው። በእኔ ምክንያት ትለያያላችሁ እያለን ነው ክርስቶስ። አንዱ ፍጡር ሲለው ሎቱ ስብሐት፣ አንዱ ነቢይ ይለዋል፣ እኛ ደግሞ አምላክ እንለዋለን። ሰይፍ አንድ ነገር ለሁለት እንደሚከፍለው ሁሉ በእኔ ምክንያት ትለያያላችሁ በጣም እሱም ብሏል አይደለም? እናትና አባትን፣ እናትና ልጅን፣ ሴት ልጅን ከእናቷ ይላል፣ አማትን ከምራቷ ወይም ምራትና አማት እንደምንለው ማለት እለያይ ዘንድ መጥቻለሁ ይላል። ይኸው በክርስቶስ ምክንያት ነው ሰማዕታቱ ሰማዕትነት የሚቀበሉት፣ ክርስቲያኖች የሚሰደዱት፣ የሚጠሉት፣ የሚተፋባቸው
የሚሰቀሉት የሚቃጠሉት በክርስቶስ ምክንያት ነው። ይህንን የሚነግረን እኛ ላይ የሚደርሰውን መከራ ለማጠየቅ ነው እንጂ ክርስቶስ ሰላማዊ አምላክ ነው ብለን እንድንረዳው አይደለም። በሌላ ቦታም ዓይንህ ብታሰናክልህ አውጥተህ ጣላት የሚል ንባብ አለ። እጅ ብታሰናክልህ ቆርጠህ ጣላት፣ እግርህ ቢያሰናክልህም ቆርጠህ ጣለው ይላል። ምን ማለት ነው? ዓይኑ ያላሰናከለው ሰው የታለ? እጁ ያላሰናከለው፣ በእጁ ያልሰረቀ፣ በእግሩ ወደ ዝሙት ያልሄደ፣ በእግሩ ወደ ጸብ፣ ወደ መገዳደል፣ ወደ ተንኮል ቦታ፣ ወደ ክፉ ስፍራ ያልሄደ ማን አለ? በዓይኑ መጥፎ ነገር ያላየ፣ በጆሮ መጥፎ ነገር ያልሰማ ማን አለ? ስለዚህ አውጥታችሁ ጣሉ እያለን ነው። በቁሙ የፈጸሙት አሉ፣ ግን በዓይን የተመሰለችው ሚስት ናት ይላሉ በመንፈስ ቅዱስ ተቃኝተው ሊቃውንቱ ሲተረጉሙት። በእጅ የተመሰሉት ልጆች ናቸው ይላሉ። በእግር የተመሰሉት ደግሞ ቤተሰብ ናቸው። ዓይን ብታሰናክል አውጥተህ ጣላት ማለት ሚስት ከሃይማኖት ልታወጣ ብትሞክር ፍታት ነው። ስለዚህ ሁለት ዓይን እያለ ገሃነም ከምትገባ አንድ ዓይን ሆነ መንግሥተ ሰማያት ብትወርስ ይሻላል ማለት ሁለታችሁ እንደተጋባችሁ ክዳችሁ ወደ ገሃነም እሳት ከምትሄዱ በሚስት ምክንያት አንድ ዓይና ሆነ እሷን ፈታሃት አንተ ወደ መንግሥተ ሰማያት ብትገባ ይሻላል። ለዓይን ሁሉ ነገር እንደማይሰወር አድማስ ተራራ ካልከለከላት ዓይን ሁሉ እንደምታይ ለሚስትም ሁሉ ነገር አይደበቃትም። ከእናትና ከአባቱ የሰወረውን አካሉን ለሚስቱ አይደብቃትም። ስለዚህ በዓይን የተመሰለች ሚስት ናት፣ በእጅ የተመሰሉ ልጆች ናቸው እያለ ይዘረዝሯል። ስለዚህ ያለ ትርጓሜ መረዳት አይቻልም ማለት ነው። ንባቡን ይዘን ወደ ትርጓሜው መሄድ ደግሞ አለብን። ክርስቶስ ይመጣል አይደል? ፍየሎቹን በግራ በጎቹን በቀኝ ያቆማል። የሚመጣው ክርስቶስ ፍየልና በግ ለማገድ ነው ማለት ነው በንባቡ መሰረት አይደለም። ፍየል የተባሉት እነማን ናቸው? በግ የተባሉት እነማን ናቸው? ፍየል የተባሉት ኃጥአን ናቸው፣ በግ የተባሉት ጻድቃን ናቸው። እነዚህ ትርጓሜዎችን ካልተረዳን እጅግ በጣም አደጋለሁ ማለት ነው። ሶስተኛው ምስጢር ነው። ጥሩ ትርጉሙን አወቅን፣ ምስጢሩ ደግሞ ምንድን ነው? ወደ ምስጢሩ ደግሞ እንሄዳለን። ቀላል ምሳሌ ቅድም ከጠቀስኩት አንዱን ወስጄ ላስረዳና ልጨርስ። ይሄንን ለምሳሌ ክርስቶስ ይመጣል፣ በቀኝ በጎችን በግራ ፍየሎችን ያቆማል ብለናል። ጥሩ የመጀመሪያው ንባብ በግና ፍየል የሚለው ነው። ትርጉሙ ምንድን ነው? ፍየል ኃጥአን ናቸው፣ በግ ደግሞ ጻድቃን ናቸው። ይሄ ትርጉም ነው። ምስጢሩ ምንድን ነው? በፍየል የተመሰሉት ለምንድን ነው ኃጥአን? በበግ የተመሰሉት ለምንድን ነው ጻድቃን? ለምሳሌ የማቴዎስ ወንጌል ምዕራፍ 25ን ትርጓሜውን አንብቡ እናንተ። ፍየል ላቷ ወደ ላይ የተሰቀለ ኀፍረቷ የተገለጠ ነው። ኃጥአንም ኃጢአታቸው በአደባባይ የተገለጠ ነው። ኃጢአታቸውን በአደባባይ ሲሰሩት አያፉም፣ ሀፊረ ገጽ የለባቸውም፣ እግዚአብሔርንም አይፈሩትም። ልክ እንደ ፍየሏ ማለት ነው። በጎች ደግሞ ላታቸው የወረደ ነው፣ ኀፍረታቸው የተከደነ ነው። ጻድቃን ኃጢአት ቢሰሩም ኃጢአታቸውን ግን አያውሉትም፣ አያሳድሩትም። ዕለቱን በንስሐ ይሸፍኑታል። ስለዚህ ጻድቃን በበግ ኃጥአን በፍየል ተመሰሉ። አንድም ፍየል በቆላ በሞቃት የአየር ንብረት ትኖራለች፣ ያ ይስማማታል። ሞቅ ያለ አየር ንብረት ይስማማታል። በጎች ደግሞ በደጋው የአየር ንብረት ይኖራሉ። የበለጠ የሚስማማቸው ደጋው ነው፣ ቅዝቃዜው ብርዱ ነው። ልክ እንደዚህ ሁሉ ኃጥአንም ሞቅ ያለ ነገር ይወዳሉ። ሁሉን ነገር ሞቅ ማድረግ ይፈልጋሉ። ዝማሬ ላይ እንኳን ራሱ ከበሮ ሲመቱ እስክስታ እስከሚመቱ ድረስ የመሽከርከሩ መውረግረጉ፣ ሆሆታው፣ ጭፈራው፣ ላብ በላብ መሆኑ፣ መድከሙ እንቀውጠዋለን ነው የሚሉት። ስለዚህ ሞቅ ያለ ነገር ነው የሚወዱት። ኃጥአን በፍየል የተመሰሉበት ምክንያት ይሄ ነው። በጎች ደጋ የአየር ንብረት እንደሚስማማቸው ሱባኤው፣ ጾሙ፣ ጸሎቱ ለጻድቃን ለቅዱሳን ይስማማቸዋል እያለ ይዘርዝረዋል ማለት ነው። ወደ 7 ወደ 8 የሚጠጉ ምሳሌዎች አሉት። ስለዚህ ሚስጥሩ ደግሞ ይሄ ነው። እያንዳንዱን ንባብ ወደ ትርጓሜ እናመጣዋለን፣ ትርጓሜውን ወደ ምስጢር እናመጣዋለን ማለት ነው። ስለዚህ በዚህ መሰረት ነው በትርጓሜ መማርን የነገረን። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ የመጀመሪያው የትርጓሜ መምህር ነው። ሐዋርያት ወይም ደቀ መዛሙርቱ የመጀመሪያዎቹ የትርጓሜ ተማሪዎች ናቸው በአዲስ ኪዳን። ይህንን በመጽሐፍ ቅዱስ ስናነብ የማቴዎስ ወንጌል ምዕራፍ 13 ቁጥር 36 ላይ እንዲህ የሚል ቃል አለ። በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ክርስቶስ ነው። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እና የእንክርዳዱን ምሳሌ ተርጉምልን አሉት ይላል። አያችሁ፣ በትርጓሜ ንገረን። እንክርዳድ ምንድን ነው? እርሻው ምንድን ነው? ስንዴ የተባለው ምንድን ነው? አጫጆች የተባሉት ምንድን ናቸው? ነዶ ምንድን ነው? እሳት የተባለው ምንድን ነው? በጣም የሚገርም ነው። ተራ ነገር እንክርዳድ፣ ስለ ተራ እንክርዳድ፣ ስለ ተራ ስንዴ፣ ስለ ተራ
አጫጆች ወይም ሰራተኞች አይደለም ክርስቶስ የተናገረው። ተርጉምልን አሉት። ነገራቸው፣ አስረዳቸው። በሌላ ቦታም ቅዱስ ጴጥሮስ ጠይቋል። የማቴዎስ ወንጌል ምዕራፍ 15 ቁጥር 15 ላይ ጴጥሮስ መልሶ ምሳሌውን ተርጉምልን አለው ይላል። ሰውን የሚያረክሰው ወደ አፍ የሚገባ ሳይሆን ከአፍ የሚወጣ ነው ብሎ ተናግሯል ክርስቶስ። ይህን አንዳንድ አላዋቂ ሰዎች ለጾም ይጠቅሱታል። ከዛ በኋላ ለጾም እንዳልጠቀሰው ተናገረ። በዚህ ንግግር ሌሎች እንደተሰናከሉ አወክን ሲለው ተዋቸው፣ እውር እውርን ቢመራው ተያይዘው ገደል ነው። እሺ እንደዚህ ከሆነ ትርጉሙን ምሳሌውን ተርጉመ ንገረን። ምሳሌው ምንድነው? ምንድነው ወደ አፍ የሚገባ የተባለው? ከአፍ የሚወጣ የተባለው ምንድነው? ስለዚህ አስረዳን ይለዋል። እሱንም ዘርዝሮ ሲያስረዳው እናነባለን። ስለዚህ አሁን ሊቃውንተ ቤተክርስቲያን የትርጓሜ መምህራን አሉ፣ የትርጓሜ ተማሪዎች አሉ። ትርጓሜ ቤት አላት ቤተክርስቲያን። ንባብ ቤት፣ ትርጓሜ ቤት አላት። የንባብ መምህራን፣ የንባብ ተማሪዎች አሉ። የትርጓሜ መምህራን፣ የትርጓሜ ትምህርት ቤት አላት ማለት ነው። ይህን ደግሞ በመንፈስ ቅዱስ ተቃኝተው ሊቃውንተ ቤተክርስቲያን ሰርተው ጨርሰውታል። ማንም ሰው መጥቶ እንደፈለገ መተርጎም አይችልም መጽሐፍ ቅዱስን ማለት ነው። ከዋናው ጭብጥ ከዋናው አውድ የወጣ ትርጓሜ በሙሉ ከቤተክርስቲያን ሕግና ስርዓት ውጪ ነው። በነገራችን ላይ ትልቁ ጉዳይ ነገረ ድነት ማለት ነው። ዓለም አሁን በነገረ ድነት ዙሪያ የተለያየ ሐሳብ ያመጣው፣ አንዳንዱ ክርስቶስን ትንሹ አምላክ ነው ይለዋል። አንዳንዱ ክርስቶስን ነብይ ነው ይለዋል ሎቱ ስብሐት። አንዳንዱ ደግሞ ክርስቶስን ካሉት ዓለማውያን ፈላስፎች መካከል እንዳንዱ ያደርገዋል። ክብር ምስጋና ይግባውና እኛ ክርስቶስ የባህሪ አምላክ ነው፣ የአምላክ ልጅ አምላክ ነው፣ ወልደ አብ ወልደ ማርያም ብለን ነው የምናምነው። ይህንን ልዩነት ያመጣው የመጽሐፍ ቅዱስ አነባበብ ወይም አረዳድ ችግር ነው። መጽሐፍ ቅዱስ በነገራችን ላይ ስለ ክርስቶስ ሲናገር በሶስት መልኩ ነው የሚናገረው። መጽሐፍ ቅዱስ ንባቡን ስትመለከቱ በሶስት መልኩ ነው የሚያስቀምጠው። አንደኛ በስጋው ክርስቶስን ሲገልጠው እናያለን። ሁለተኛ በመለኮቱ ክርስቶስን ይገልጠዋል። ሶስተኛ በስጋውና በመለኮቱ በተዋህዶ ደግሞ ይገልጸዋል። ሄሬኒዮስ የተባለው ሊቅ በሃይማኖተ አበው መጽሐፍ ላይ ሲናገር መጻሕፍት ስለ ስጋው ሲናገሩ ስለ ክርስቶስ ማለት ነው፣ ስጋውን በተመለከተ የለበሰውን ስጋ የተዋህደውን ስጋ በተመለከተ ሲናገሩ የመለኮቱን ነገር የዘነጉት ይመስላል ይላል። ስለ መለኮቱ ሲናገሩ ደግሞ ክርስቶስን ማለት ነው፣ ስለ መለኮታዊ ክብሩ ስለ መለኮታዊ ማንነቱ ሲናገሩ ደግሞ የስጋውን ነገር የዘነጉት ይመስላል ይላል። በጣም የሚገርም ነው። ወደ ትርጓሜ ካልሄድን ከባድ ስለሚሆን ከሶስቱም አንዳንድ ጥቅስ ልስጣችሁ። አንደኛ በስጋው እንዴት እንደሚናገር መጽሐፍ ቅዱስ፣ ሁለተኛ በመለኮቱ እንዴት እንደሚናገር፣ ሶስተኛ በተዋህዶ እንዴት እንደሚናገር። በነገራችን ላይ በቤተክርስቲያን አስተምህሮ ከተዋህዶ በኋላ ማለት ነው ይሄ የስጋ ስራ ነው፣ ይሄ የመለኮት ስራ ነው የሚባል አስተምህሮ የለም። አሁን ግን ለመማር እንዲመቸን ብቻ ነው እየነጠልኩ ማየው እና ሶስት ጥቅሶችን ብቻ ልስጣችሁ። በመጀመሪያ መጽሐፍ ቅዱስ ክርስቶስ የለበሰውን ስጋ የእኛን ስጋ በተመለከተ ብቻ ሲናገር በዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ በዚያም የያዕቆብ ጉድጓድ ነበረ ይላል። በዚያ የያዕቆብ ጉድጓድ ነበረ፣ ኢየሱስም መንገድ ከመሄድ ደክሞ ይላል። ልብ አድርጉ፣ የደከመው ክርስቶስ ነው አዳነን የምንለው። መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ፣ ጊዜው 6 ሰዓት ያህል ነበር ይላል። እኛን ለማዳን የተገለጠው የእኛን ስጋ የለበሰው ክርስቶስ ደክሞት ተቀመጠ ይላል። በነገራችን ላይ የእኛን ስጋ ተዋሃደ፣ ፍጹም ሰው ነው ስንል፣ ፍጹም አምላክ የሆነው ፍጹም ሰው ነው ስንል ደከመው፣ ተራበ፣ ተጠማ፣ ከኃጢአት በስተቀር እኛ የምናደርጋቸውን ነገሮች በሙሉ አደረገ ተብሎ ሲቀጸል መቀበል ያለብን፣ ምክንያቱም ሰው ሆኗላ፣ ፍጹም ሰው ነው። ግን ለትምህርቱ አሁን ይሄ ደከመ የሚለው ቃል ለመለኮት አይቀጸልም፣ የእኛን ስጋ ስለለበሰ ነው ደከመ የሚለው ቃል የተቀጸለው። ስለዚህ አሁን የመለኮቱን ነገር የዘነጋው ይመስላል ማለት ነው። ሁለተኛ ማስረጃ ስለ መለኮቱ ደግሞ ሲናገር የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ። ሁለቱንም የተናገረው ክርስቶስ ነው። ደከመው የተባለውም ክርስቶስ ነው። እናንት ደካሞች የሚለውም ክርስቶስ ነው። ደካማ ከሆነ እናንት ደካሞች ሊለን አይችልም። አሁን ደግሞ እንደሚያሳርፈን እየነገረን ነው። ደካሞች እናንተ ናችሁ፣ የእናንተን ስጋ ስለለበስኩ ነው ደከመ ተብሎ የተቀጸለው እያለን ነው። በመለኮቱ ይሄ ነው ክርስቶስ ደካሞችን የሚያሳርፍ እንጂ ደካማ አይደለም ማለት ነው። ሶስተኛውን ከማየታችን በፊት ተመልካቾቻችን ያው እንደተለመደው የመብራት ችግር አጋጥሞን ነበር። ስለዚህ መብራት ጠፍቶ ቀረጻውን አቋርጠው ነበርና
ምናልባት ባለሙያዎች የምታዩ የኮንቲኒቲ ችግር ካለ በዚህ ምክንያት መሆኑን በትህትና እንጠይቃለን። ስለዚህ ወደ ሶስተኛው እንሂድ። እንግዲህ መጽሐፍት ክርስቶስን በሶስት ወገን እንደሚገልጹት ነው የተመለከትነው። አንደኛው በስጋው፣ ሁለተኛው በመለኮቱ፣ ሶስተኛው ደግሞ በመለኮትና በስጋ በተዋህዶ ማለት ነው። ስለዚህ የተዋህዶውን ደግሞ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ስንመለከት ያን ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ይላል። ይሄ እንግዲህ ከትንሣኤ በኋላ የመጀመሪያው እሁድ ዕለት የተከናወነ ምስጢር ነው እና ከሳምንቱ ፊተኛው እርሱም በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ይላል። ልብ አድርጎ በደንብ ነው የነገረን ጸሐፊው። አንደኛ ደቀ መዛሙርቱ አይሁድን ፈርተው እንደነበር ይነግረናል። ሁለተኛ ደጆቹ ተዘግተው ነበር ይላል። አሁን የፍርሃት አዘጋግ ምን አይነት አዘጋግ እንደሆነ ሁላችንም እናውቃለን። በር ስንዘጋ በጣም ምንፈራ ከሆነ ዶሮ ልጅ ሆነን በር ላይ ትሪ፣ ሳፋ፣ ብረት ምጣድ እናስደግፍ ነበር ከስጋት የተነሳ ማለት ነው። ደቀ መዛሙርቱ ፈርተዋል። ምንም ሊስቱ አይችሉም። በር አዘጋጉ በጣም ጥብቅ ነበር። ለምንድን ነው ይህንን የገለጸልን? ቀጥሎ የሚፈጸመው ምስጢር በጣም ረቂቅ መሆኑን ሲነግረን ነው። ደጆቹ ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ይላል። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የእኛን ስጋ ለብሶ ወይም ተዋህዶ ነው በዚህ ምድር ላይ የተገለጠው። አሁን በሮቹ እንደተዘጉ በመካከላቸው ቆመ ይላል። እንዴት ነው ይህንን ነገር በስጋው ብቻ ነው ወይስ በመለኮቱ ብቻ ነው ምንለው? በስጋው ብቻ ነው ካለን በተዘጋ ቤት መግባት አይችልም። በመለኮቱ ብቻ ነው ካልን ደግሞ በመካከላቸው ቆመ የሚለው ሊቀጸልለት አይችልም። መለኮት ስፉ ምሉ ነው፣ በሁሉ ቦታ የሚገኝ ነው። ይሄ የተዋህዶ ምስጢር ነው ማለት ነው። በሩ አልተከፈተም፣ አልተሰበረም። በሩ እንደተዘጋ በመካከላቸው ቆመ። እንግዲህ በሕቱም ድንግልና ተጸንሷል፣ በታተመ መቃብር ተነስቷል፣ በተዘጋ ቤት ገብቷል። ይሄ የስጋና የመለኮት ተዋህዶን የሚገልጽልን ነው ማለት ነው። ስለዚህ መጽሐፍትን ወይም መጽሐፍ ቅዱስን በዚህ ልክ በዚህ መጠን መረዳት ይገባል ማለት ነው። ዝም ብሎ አንብቦ ብቻ የሚታለፍ አይደለም። በጣም ጥሩ። መጽሐፍ ቅዱስን ለማንበብ የምናደርጋቸውን ነገሮች ምንድን ናቸው? እነዚህ የምናደርጋቸውን ነገሮች በተወሰነ ደረጃ ላንሳ። መጽሐፍ ቅዱስን በሁለት ወገን ነው የምናነበው፣ ወይም በሁለት ምክንያት ልናነበው እንችላለን። አንደኛው ለጸሎት እናነበዋለን፣ ሁለተኛ ለእውቀት እናነበዋለን። በሁለቱም ንባብ ግን በፍርሃት ነው የምናነበው። እንደ ተራ መጽሐፍ አይደለም። አቀማመጡም አያያዛችንም ወደ መጽሐፍ ቅዱሱ ስንቀርብም ዝም ብለን አይደለም። ብዙ ሰዎች ለምርምር ለጥናት ያነቡታል። እኛ ደግሞ ሊቃውንተ ቤተክርስቲያን ጨምሮ እኛ ደግሞ ለሌሎቹ ሰዎች ለማስተላለፍ ለእውቀት እናነበዋለን። ለጸሎትም ይነበባል መጽሐፍ ቅዱስ። ስለዚህ ለእውቀት ስናነብ ራሳችንን ከሌሎቹ ጋር ሳናወዳድር ማንበብ አለብን። ብዙ ሰው ራሱን ከሌላው ጋር ያወዳድራል። ስለሸመደዱ ብቻ የመጽሐፍ ቅዱስ ምሁር የሆኑ የሚመስላቸው ሰዎች አሉ። ይኸው እገሌ ጴንጤ ሆነ፣ ጴንጤ በሆነ በሶስተኛው ቀን መጽሐፍ ቅዱስን በቃሉ የያዘ ብለው የሚነግሩን ሰዎች አሉ። የመጽሐፍ ቅዱስን በቃል መያዝ እኮ ብርቅ ድንቅ አይደለም። ለእውቀት ከሆነ አጋንንትም ያውቃሉ። እንደውም ማወቅ ብቻ አይደለም፣ እግዚአብሔርን ይፈሩታል። መፍራት ብቻ አይደለም፣ በፊቱ ይንቀጠቀጣሉ ይላል። ይሄ ብቻውን አያጸድቃቸውም። እንደውም አንድ ትልቅ አባት ሲናገሩ መናፍቅን በጥቅስ ጦጣን በዛፍ አትችሏቸውም። ምክንያቱም ጦጣም ከዛፍ መውረድ አለባት፣ መናፍቅም ጥቅሱን መጥቀስ ማቆም አለበት። በትክክል እውነታው ላይ ነው መነጋገር ያለብን። የተሸመደደ ጥቅስ ብቻ ስለተነገረ እውቀት ሊሆን አይችልም። እንዴ ከዚህ በኋላ እኮ ጌታን ተቀበል ወይም ደግሞ እግዚአብሔርን እወቅ ወይም ደግሞ ከእግዚአብሔር ጋር ባለው ግንኙነት ትምህርት የማይሰጥበት ጊዜ እንደሚመጣ ወይም ደግሞ ማንም እግዚአብሔርን እወቅ ብሎ ሊያስተምር አይገባም የሚል ቃል ሁሉ አለ መጽሐፍ ቅዱስ ላይ። ስለዚህ እንደየአውዱ ካልተረጎምነው በስተቀር በጣም ከባድ ነው የሚሆነው። ባለፈው እንደተመለከትነው ነው አይደለም? ከዚህ ቀድሞ እንዳየነው ማለት ነው። እኔ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ። እሱን ስለሸመደድን ብቻ የክርስቶስን ማንነት ይገልጻል ማለት አይደለም። ስለዚህ በጥቅስ ብቻ መጽሐፍ ቅዱስን መረዳት አይቻልም እና ሌሎቹን በመመልከት ራስን ከሌሎቹ ጋር በማወዳደር የሚያነቡ ሰዎች አሉ። እገሌ 3 ጥቅስ ይዟል ወይም 1 ምዕራፍ በቃሉ ይዟል፣ እኔም 1 ምዕራፍ በቃል መያዝ አለብኝ ብሎ መጽሐፍ ቅዱስ አይነበብም። አንዳንድ ጊዜ ደግሞ ምላሽ ለመስጠት መልስ ለመስጠት ብቻ ጥቅስ ብቻ የሚጽፉ ሰዎች አሉ። ማስታወሻቸው ላይ ይገርመኛል። ማስታወሻቸውን ስትገልጡ ጥቅስ ብቻ፣ አስተማሪው ያስተምራል፣ ጥቅስ ብቻ ነው የሚጽፉት። እዚህ መጽሐፍ ቅዱስን
ስናነብ ራሳችንን ከሌሎቹ ጋራ በማወዳደር መሆን የለበትም። አንደኛ። ሁለተኛ መጽሐፍ ቅዱስን በተመለከተ ትምህርትም ሲሰጥ ማስታወሻ ስንይዝ የመጽሐፍ ቅዱስ ጥቅሶችን ብቻ ባንይዝ ጥሩ ነው። ኃይለ ቃሉን እንኳን እንዳለ ሙሉ ለሙሉ ባናስቀምጥም ግን የተባለውን ነገር ሊያስታውሰን በሚችል መልኩ ማስቀመጥ አለብን። አሁን አንዳንድ መምህራን ሲያስተምሩ ተማሪዎች እየተማሩ ዝም ብለው ይሰሙና የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ሲሉ ጎንበስ ብለው ጥቅሱን ጽፈው ደሞ ቀና ይላሉ። ጥቅስ ብቻ መጽሐፍ ብቻውን ዋጋ የለው። አንዳንዴ ከአገልግሎት በኋላ መሬት ላይ የወዳደቁ ወረቀቶችን ስናነሳ ጥቅስ ብቻ ነው የተጻፈው። ያ ጥቅስ ለምንድን ነው የተጠቀሰው? እንዴት ነው የተጠቀሰው? ያንን የሚያብራራ ነገር አብሮ መቀመጥ መቻል አለበትና ማስታወሻ አያያዛችንን ማስተካከል አለብን። ትዝ ሲሉን የምናነባቸው ወይም ደግሞ ጥቅሱን ሊያስታውሱን የሚችሉ ኃይለ ቃሎችንም አብረን መጻፍ አለብን። ሶስተኛው ሌሎች መጽሐፍቶችን ስናነብ መንፈሳዊ መጽሐፍቶችን ስናነብ የተጠቀሱ ጥቅሶችን እየፈለግን እነዛን ጥቅሶች ከመጽሐፍ ቅዱስ አውጥተን ከንባቡ ጋር በማገናኘት ለማንበብ ብንሞክር። አንዳንድ ጸሐፊያን ይጽፉና ለዛ ጽሑፍ ማስረጃ የሚሆነውን ጥቅስ ቁጥሩና ምዕራፉን ብቻ አስቀምጠው ያልፋሉ። አንዳንድ ጸሐፊያን ደግሞ የሆነ ነገር ይጽፉና ለዛ ማስረጃ የሚሆነውን ከመጽሐፍ ቅዱስ ወስደው እንዳለ ንባቡንም ያስቀምጣሉ። ይሄ ለአንባቢያን እጅግ በጣም የተመረጠ ነው። ለጸሐፊያን ሊያስቸግር ይችላል፣ ብዙ ገጽ ሊፈጅ ይችላል፣ ጊዜ ሊያባክን ይችላል። ስለዚህ ጥቅሱን ብቻ አስቀምጦ ማለፍ ጊዜ ሊቆጥብ ይችላል። ለአንባቢያኑ ግን መጽሐፉን ማንበብ አቁማችሁ ወደ መጽሐፍ ቅዱስ ሂዱና ከዛ በኋላ ጥቅሱን አንብቡና እንደገና ንባባችሁን ቀጥሉ እንደማለት ነው። መጽሐፍ ቅዱስ የሌላቸውስ በቅርብ ማግኘት የማይችሉስ? ስለዚህ የእሱን መጽሐፍ ለማንበብ መጽሐፍ ቅዱስን ይዞ መዞር አለበት አንድ ሰው ማለት ነው። እኔ የምመርጠው አጻጻፍ ግን ጽሑፎቹን ከጻፍን በኋላ ለዛ ማስረጃ የሚሆኑ የመጽሐፍ ቅዱስ ጥቅሶችን ብዙ ካልሆነ ማለት ነው ከአንድ አንቀጽ ካልበለጠ እዛ ላይ ብናስቀምጥላቸው ጥሩ ነው። ስለዚህ የመጽሐፍ ቅዱስ ንባባችንን ለማሻሻል መጽሐፍቶችን ስናነብ አብረው የሚጠቀሱ የመጽሐፍ ቅዱስ ጥቅሶችን ባንዘላቸው፣ እነሱን እያነበብናቸው ብንሄድ። ሌላው አራተኛው ትምህርት ስንማር ቅድም እንዳልኩት ማስታወሻ ስንወስድ ማለት ነው ኃይለ ቃሉን ሳንዘነጋ ከጥቅሱ ጋር አብረን ለማስቀመጥ ብንሞክር። ሌላው አምስተኛው ለሰው ብለን ጥቅሶችን ባንይዝ ማስታወሻ ስንይዝ። አንዳንድ ሰው እየተማረ አንድ ጥቅስ አስተማሪው ሲጠቅስ ልቡ ውስጥ ግብት የሚለው ቆይ ገሌ እንዲህ ብሎ ጠይቆኝ ነበር፣ ስለዚህ ለሱ ምላሽ አገኘው ብለው ለሌላ ሰው የሚሰሙ ለሌላ ሰው ፊት ወይም ማች የሚያደርግ ጥቅስ የሚለቅሙ ሰዎች አሉ። እንደሱ አይደለም። ከአውዱ ጋር በስነ ስርዓቱ ጥቅሶችን እየያዝን የማንበብ ልምዱ ቢኖረን ጥሩ ነው። ሌላው የቤተክርስቲያኑ ዕውቀቱ ኖሮን ብናነብ መጽሐፍ ቅዱስን ዝም ብለን መጽሐፍ ቅዱስን ገልጦ ማንበብ በጣም ከባድ ነው። የቤተክርስቲያኑ ዕውቀቱ አሁን አንዳንድ ተማሪዎች ከሚማሩት ትምህርት ጋር አብሮ የሚሄደውን መጽሐፍ አይደል ፈልገው የሚያነቡት። መጽሐፍ ቅዱስንም ዝም ብለን ሳይሆን የቤተክርስቲያን ዕውቀት ሊኖረን ይገባል። መሰረታዊ ዕውቀት። አንዳንድ ሰው በእውነት ማማተብ እንኳን ሳይችል በአግባቡ የሥላሴን ስም መጥራት እንኳን ሳይችል አብ ወልድ ማለት መንፈስ ቅዱስ ማለት ሳይችል መጽሐፍ ቅዱስን ለማንበብ ይሞክራል። እና መሰረታዊ የቤተክርስቲያን ዕውቀት፣ መሰረታዊ የሃይማኖት ዕውቀት ሊኖረን ይገባል። እሱን ተምረን ወደ መጽሐፍ ቅዱሱ ብንሄድ እሱ ትምህርት ከመጽሐፍ ቅዱስ ነው የወጣው፣ ግን እሱ ትምህርት መጽሐፍ ቅዱስን እንዴት ማንበብ እንዳለብን ይረዳናል። ስለዚህ የመጽሐፍ ቅዱስ ማንበብ ዕውቀታችንን ከፍ የሚያደርጉልን እነዚህ ነገሮች ናቸው ማለት ነው። ሌላው መጽሐፍ ቅዱስን በማንበብ በኩል ያሉንን ልምዶች ብንተዋቸው። አሁን መርሐ ግብራችን ልማድና ክርስትና አይደለም። ወደ ክርስትናው ሕግና ስርዓት አድልተን ነው መጽሐፍ ቅዱስን መመልከትና ማየት ያለብን። ከልምድ መውጣት አለብን። አንዳንድ ሰዎች መጽሐፍ ቅዱስን ቅዠት መከላከያ ነው ይላሉ። ትክክል። ቅዠትን፣ ድንጋጤን፣ ፍርሃትን ያርቃል የእግዚአብሔር ቃል ስለሆነ። ስለዚህ ከዚህ አንጻር ምን ያደርጋሉ? መጽሐፍ ቅዱስን ራስጌያቸው ያደርጉታል። መጽሐፍ ቅዱስን የሆነ ቦታ ላይ ያስቀምጡታል። ቤቱ ውስጥ ስላለ ብቻ በቂ ነው ብለው ያስባሉ። አንድ ሰው የንግድ ፍቃዱን ተቀብሎ ቤቱ ውስጥ ስለሰቀለው ብቻ ባለጸጋ ሊሆን አይችልም፣ ወይም በንግዱ ሊጠቀም አይችልም። የንግድ ፈቃዱ እንዲነግድ የፈቀደለት አካል የሰጠው ፈቃድ ነው። በዛ ፈቃድ ተንቀሳቅሶ ማትረፍ፣ ተንቀሳቅሶ መነገድ፣ ተንቀሳቅሶ መኖር እንዲችል ከሌሎቹ ህገወጥ ነጋዴያን በተሻለ መልኩ የትም ቦታ የፈለገውን ነገር መነገድ እንዲችል የተሰጠው ፈቃድ ነው። ልክ እንደዛ ነው።
ስንጾም፣ ስንጸልይ፣ ስንሰግድ በመጽሐፍ የተጻፉትን መልካም ነገሮች በሙሉ ስናደርግ ነው ዋጋ የምናገኘው እንጂ ስለያዝነው ብቻ መጽሐፍ ቅዱስን አንከብርበትም፣ ቁጭ ስላደረግነው ብቻ ማለት ነው። ይሄማ ዲያብሎስም ባለው ዕውቀት ብቻ ይጸድቃል ማለት ነው። ሙሉ ዕውቀት አለው ዲያብሎስ፣ ያውቃል ሁሉንም ነገር ማለት ነው። የእግዚአብሔርን ቃል ምን እንደሚል፣ ምን መጥፎ ምን ክፉ እንደሆነ ያውቃል። ስላወቀ አጠገቡ ስለተቀመጠ ብቻ ሊጸድቅ አይችልም። ስለዚህ መጽሐፍ ቅዱስን ማንበብ እንደ መጽሐፍ ቅዱስ ወይም እንደ እግዚአብሔር ቃል መኖር ይጠይቃል። እና አንዳንድ ሰዎች እንደዚያ ያደርጋሉ። እኔ ድሬዳዋ በነበርኩ ጊዜ አንዲት ጫት ነጋዴ እህት ነበረች እና ጫት ነጋዴዎቹ ገንዘብ የሚሰበስቡበት ኮሮጆ አለ፣ ከረጢት አንገታቸው ላይ ነው የሚያደርጉት ያን ከረጢት እና ገንዘብ ትከታለች፣ ከዛ መልስ ትሰጣለች እና ማታ ማታ ያንን ገንዘብ በጣም የተጨመዳደደ ምናምን ስለነበር ስትቆጥር እኛም ቡና ለመጠጣት ጎረቤት ስለነበርን ስንገባ ስንመለከት ስትዘረግፈው አብሮ ትንሽዬ ሐዲስ ኪዳን የምትል ባይብል ወይም መጽሐፍ ቅዱስ አረንጓዴ ከቨር ያላት እና የኩራዝ ምልክት ያላት እሷ መጽሐፍ ቅዱስ ትወጣለች ከከረጢቷ ውስጥ እና በጣም ይገርመኝና እገሌ ብዬ ስሟን ጠርቼ መጽሐፍ ቅዱስ ታነቢያለሽ እንዴ ስላት፣ ኧረ እኔ ምኑን አውቄው አላነብም አለችኝ። እና ለምንድን ነው ከረጢትሽ ውስጥ የምታስቀምጪው ስላት፣ ገንዘቡ እንዲበረክትልኝ ነው። አስቡ እንግዲህ ጫት ተነግዶ የሚመጣውን ገንዘብ እንዲበረክት መጽሐፍ ቅዱስ ከረጢት ውስጥ እስከ ማስቀመጥ ደረጃ የምንደርስ ሰዎች አለን። ይሄ በጣም ያሳዝናል። መጽሐፍ ቅዱስን ወደማይሆን ቦታ መውሰድ ነው ወይስ እኛ ከዛ ከማይሆን ቦታ መውጣት ነው ያለብን? እንደ እምነቷ ሊደረግላት ይችላል፣ ግን የሁላችንም ባይሆን የተወሰኑ ሰዎች ችግር ይሄ ነው። በልምድ አንዳንዶች መጽሐፍ ቅዱስን የጴንጤ ነው ሙሉ ለሙሉ መጽሐፍ ቅዱስ የያዘ ጴንጤ ነው የሚያነብ ጴንጤ ነው ብለው የሚወስድ ደግሞ እነሱም ደግሞ ኮራ ብለው እኛ ጋር ነው መጽሐፍ ቅዱስ ያለው ይላሉ። በጣም ያሳዝናል። ይሄም አጉል ፍረጃ ነው። ይሄ ልማድ ነው። መጽሐፍ ቅዱስ የጴንጤ ሲጀመር መጽሐፍ ቅዱስ የጴንጤም አይደለም። አሁን ባለው ኮንሰፕት ባላቸው የትምህርት አረዳድ መጽሐፍ ቅዱስን አይደለም እያስተማሩ ነው ያለው ማለት ነው። መጽሐፍ ቅዱስ ክርስቶስን አምላክ እያለው እነሱ ደግሞ ፍጡር ካሉት፣ መጽሐፍ ቅዱስ ክርስቶስን ፈራጅ እያለው እነሱ አማላጅ ካሉት መጽሐፍ ቅዱስ የጴንጤ ሊሆን አይችልም። በጅምላም ባይሆን ማለት ነው። በትክክል መጽሐፍ ቅዱስን ተረድተው የሚናገሩ ሊኖሩ ይችላሉ። እስካሁን ስላላጋጠመኝ ነው። ስለዚህ ሰዎች ግን በተለይ በኦርቶዶክሱ ዓለም መጽሐፍ ቅዱስ የጴንጤ ነው ብሎ የመፈረጅ ነገር አለ። መጽሐፍ ቅዱስ ይዜ የተገኘ የሚያነብ ጴንጤ ነው። ሁለት ጽንፍ አለ በነገራችን ላይ። መጽሐፍ ቅዱስ አታነቡም የሚል ጽንፍ አለ። መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ እያነበብን ነው ብሎ የሚያስብም ጽንፍ አለ። መጽሐፍ ቅዱስ በፍጹም አይነካም፣ በፍጹም መጽሐፍ ቅዱስ የደረሰበት አጠገብ መድረስ አይገባም ብሎ የሚያስብ አለ። መጽሐፍ ቅዱስ ችግር የለውም እንደፈለግ ሆነ ልታነበው ትችላለህ የሚል ጽንፍ አለ። ሁለቱም አግባብ አይደለም። መጽሐፍ ቅዱስ በፍጹም አይነካም የሚባል ነገር የለም። ይነካል። መጽሐፍ ቅዱስ ይነበባል። መጽሐፍ ቅዱስ ይጠናል። መጽሐፍ ቅዱስ ይከበራል። ደግሞ መጽሐፍ ቅዱስን አንብቡ ብሎ ለመናገር በጣም ጽንፍ የሚወጡ አንድ ቦታ ምን ሰማው፣ ምዕመናን ወደ ቅዳሴ ስትመጡ አለ አንድ ሰባኪ፣ እኛ ኦርቶዶክሳውያን የምንታማው መጽሐፍ ቅዱስ አታነቡም ተብሎ ነው። ስለዚህ ወደ ቅዳሴ ስትመጡ መጽሐፍ ቅዱስ ይዛችሁ ነው ብሎ የተናገረ ሰው አስታውሳለሁ። እንዴ ሰው ወደ ቅዳሴ ሲመጣ እንዴት ነው መጽሐፍ ቅዱስ ይዞ የሚመጣው? ቅዳሴ ራሱን የቻለ ከመጽሐፍ ቅዱስ የተወሰደ ስርዓት ነው። ማስቀደስ የቅዳሴ መጽሐፍ አለ፣ እሱ ራሱን የቻለ ማለት ነው። እና እዛ መጽሐፍ ቅዱስ እየገለጥን ቅዳሴ ላይ እንግዲህ የተወሰነ ቦታ ላይ መልእክቶች ይነበባሉ፣ ወንጌል ይነበባል። እዛ ላይ ልናይ እንችላለን። ግን እሱ ብቻ ነው ወይ? ስትጠመቁ መጽሐፍ ቅዱስ ይዛችሁ ነው ልንለው ማለት ነው። ሁልጊዜ የምጠቅሰው ጥሩ ምሳሌ አለ። አንድ ሰው ጥብስ እየበላ ወይ ቁርጥ እየበላ ምንድን ነው የምትበላው ተብሎ ሲጠየቅ በሬ ነው ወይም በግ ነው አይልም። ቅቅል ነው ዱለት ነው ይላል። ያ የተሰራው ግን ከበሬ ነው ወይ ጥብስ ነው ይላል። ልክ እንደዚህ ነው። ሰዎች አሁን ቅዳሴ እያስቀደስን ምን እያደረጋችሁ ነው ሲሉን መጽሐፍ ቅዱስ እያነበብን ነው እንድንላቸው የሚፈልጉት። ግን ሰው ጥብስ እየበላ ወይም ቅቅል እየበላ በሬ ነው በበላው እንዳላለው ከዛው ከበሬው የተሰራውን ነገር እየበላ እንደሆነ ሁሉ መጽሐፍ ቅዱስ እያነበብን ነው ስላላልን ብቻ ቅዳሴ ስናስቀድስ ከመጽሐፍ ቅዱስ ውጪ ነው ማለት አይደለም። ከመጽሐፍ ቅዱሱ የተወሰደ ነው፣ ተቀምሞ የተሰራ ነው። ሊቃውንተ ቤተክርስቲያን ኪዳኑም ማህሌቱም ልክ እንደዛው ነው ማለት ነው። ስንዱም መቤት የሆነችው ቤተክርስቲያናችን መጽሐፍ ቅዱሱን በሚገባው መልኩ በልታ አዘጋጅታ በተመጣጠነ መልኩ ትመግበናለች ማለት ነው። በማህሌት መጽሐፍ ቅዱስን ነው የምንመገበው። በቅዳሴ መጽሐፍ ቅዱስን ነው የምንመገበው። በሰዓታቱ መጽሐፍ ቅዱስን ነው የምንመገበው። በውዳሴ ማርያም ውስጥ መጽሐፍ ቅዱስ አለ፣ በትርጓሜ መጽሐፍ ቅዱስ አለ። ስለዚህ መጽሐፍ ቅዱስን ይዞ መሄድ ቅዳሴ ላይ
አይጠበቅም። ራሱን የቻለ መጽሐፍ ቅዱስን የምንማርበት የመጽሐፍ ቅዱስ ጥናት አለ፣ የሰንበት ቤት መርሃ ግብር አለ። ለትምህርት ስንገኝ መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስን ብቻ ይዛችሁ ሂዱና ይላሉ። አስተማሪው ሲያስተምር መጽሐፍ ቅዱስ እየገለጣችሁ አስምርበት፣ ክበበው፣ አቅልመው የሚሉ ሰዎች አሉ። ይሄም ነውር ነው። መጽሐፍ ቅዱስ ላይ አይሰመርም፣ አይቀለምም። መጽሐፍ ቅዱስ የኛ ማስታወሻ አይደለም፣ የእግዚአብሔር ቃል ነው። ሪፈር የምናደርግበት ነው። የኛ ማስታወሻ ሌላ ነው መሆን ያለበት። ስለዚህ ያሰምሩና ከዚህ ወደ ታች ወደ ላይም አታልፍም፣ የተሰመረበትን ብቻ ነው የምታነበው። እንዲህ አይነት አረዳድም በቤተክርስቲያናችን የለም። ቁንጽል ነው ይሄ። ቁንጽል የተቆነጸለ ወይም ደግሞ ተቆንጥሮ የወጣ እውቀት ነው የሚሆነው። ስለዚህ መጽሐፍ ቅዱስን በማንበብ ረገድ ሁለት ጽንፎች አሉ። በፍጹም አይነካም የሚሉ አሉ። ደግሞ አንብቡ ቅዳሴም ላይ ይዛችሁት ነው የሚሉ፣ ይዛችሁ ታዩ የሚሉ ሰዎችም አሉ። ሁለቱም አግባብ አይደለም። ይነካል፣ ይነበባል፣ ይከበራል፣ ይጠናል። በፍጹም ክህነት አይጠይቅም። መጽሐፍ ቅዱስ ለማንበብና ለመንካት ክህነት አይጠይቅም። መጽሐፍ ቅዱስ ለመንካትና ለማንበብ ማለት ነው። ግን ደግሞ ይከበራል ማለት ነው። ግን ይሄ መጽሐፍ ቅዱስን የነካ ወይም የያዘ ጴንጤ ነው የሚለው ዝም ብሎ የመጣ ነገር አይደለም። ዝም ብዬ ላልፈው አልፈልግም። ለምንድን ነው እናቶቻችን አባቶቻችን ከመጽሐፍ ቅዱስ ጋር በተገናኘ ይሄ ጴንጤ ነው ብለው የሚናገሩት? መቼም አንድ አባባል አለ፣ እሳት ሳይኖር ጢስ አይታይም ይባላል አይደል? እሳት ሳይኖር ጢስ አይታይም ይባላል። ስለዚህ ከዚያ አንጻር ህትመቶቹ በጣም የተቀያየሩ ናቸው። መናፍቃኑ ወይም የፕሮቴስቱ ዓለም ለራሳቸው እንደሚመች አድርገው መጽሐፍ ቅዱስን ሸቅጠውታል። ለራሳቸው እንደሚመች አድርገው አዘጋጅተውታል። ንባባቱ በሙሉ ተቀያይረዋል። በዓመተ ምሕረት በጊዜ የታተሙ ቅዱሳት መጽሐፍቶችን ስንመለከት በተለያየ ጊዜ በተለያየ መልኩ እናያቸዋለን። ለምሳሌ አንዲት የመጠመቂያ ስፍራ ነበረች የሚለውን በዮሐንስ ወንጌል ላይ አንዲት ኩሬ ነበረች ብለዋል። አሁን ኩሬ ማለት ለምን አስፈለገ? የመጠመቂያ ስፍራ ነበረች የሚለው ለምን ወጣ? ስለዚህ መጠመቂያ ስፍራ የሚለው ምን አደረገ? በኦርቶዶክሱ ዓለም ይታወቃል። በሌላው ዓለም ደግሞ ይሄ ስለማይታወቅ ኩሬ ነው፣ ከብት የሚጠጣበት ብቻ ነው። እንግዲህ ፈውስ በጥምቀት አይሰጥም ለማለት ማለት ነው። ሌላ ነገር አይደል። አልበላሽ ምን አመጣው እንደተባለው ኩሬን ምን አመጣው እዚህ ውስጥ? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ሱዳን ተብሎ ተተርጉሟል። ይሁንላት ብዘረጋ ችግር የለውም። ግን ምን አመጣው? ሱዳን ለምን ተባለ? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለ ጥሩ። እኛ በታረቁ ብለን እንደምን ማልድ ለክርስቶስ መልእክተኞች ነን የሚለውን አምባሳደር ማለት ለምን አስፈለገ? አዲስ ትርጉም ኒው ቨርሽን ተብሎ አማላጆች ነን መልእክተኞች ነን የሚለውን አምባሳደር ተብሎ ተተክቷል። ምን አመጣው አምባሳደርነትን? ክርስቶስ ይፈርዳል የሚለው ይማልዳል ተብሎ ተቀምጧል። ምን አመጣው? አንቺ ሴት ካንቺ ጋር ምን አለኝ የሚል ቃል አለ። አንቺ ሴት ካንቺ ጋር ምን አለኝ ከሚለው ፊት ቃል አጋኖ ለምን ተቀመጠ? ለምንድን ነው ኤክስክላማቶሪ ማርክ የምንለው? ቃል አጋኖ ለምንድን ነው የተቀመጠው? አንቺ ሴት ካንቺ ጋር ምን አለኝ ብሎ ተቆጥቷታል እመቤታችንን ለማለት ነው። ጌታ እናቱን የሚቆጣ ከሆነ እናትንና አባትን አክብር የሚለው ትምህርት ገደል ገባ ማለት ነው። ስለዚህ ጌታን ተቀበል የሚለኝ ሰው እዛው አንተ ጋር ይቀመጥ ነው ምለው። ምክንያቱም እናቱን የማያከብር ጌታ ለኔ ምን ያደርግልኛል? ይሄ በጣም ጸያፍ ነው። ስለዚህ እነዚህ የተቆነጻጸሉ የተጨመሩ ነገሮች አሉ። ከዚህም አንጻር ነው ይህንን የያዘ ጴንጤ ነው ብለው የሚናገሩት። ከዛም የተነሳ ነው። ሌላው የሚመከረው መጽሐፍ ቅዱስን በተለይ በብርሃንና ሰላም ማተሚያ ቤት ታተም የሚለው 66ቱ ማለት ነው። ቀደም ሲል የታተመው እሱ ቢኖረን ጥሩ ነው። ካለበለዚያ ደግሞ ይሄ 80 በተለምዶ 80 የምንለው ማለት ነው። እሱ ቢኖረን ጥሩ ነው። በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ዘመን የተዘጋጀው ማለት ነው። በተረፈ ደግሞ አጠገባችን ያሉ ሊቃውንተ ቤተክርስቲያንን እያናገርን በተለይ ይሄ አዲስ ትርጉም በቀላል አማርኛ እየተባለ የሚዘጋጀውን መጽሐፍ ቅዱስ ባናነብ ይመረጣል። እሱ ሰዎች ሐሳባቸውን ያስቀመጡበት መጽሐፍ እንጂ መጽሐፍ ቅዱስ ብላ ቤተክርስቲያን የምትቀበለው ስላልሆነ ማለት ነው። በነፃ በየመንገዱ የሚታደለውም ከዚህ የተነሳ ነው። ዋናው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምትሰጠውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምትሰጠውን በተለይም በሰንበት ትምህርት ቤት በማህበረ ቅዱሳን ግቢ ጉባኤ በአንዳንድ አብያተ ክርስቲያናትም ጠንከር ባለመልኩ የተዘጋጁ የሰራተኛ ጉባኤ ሌሎቹም ጉባኤያት ቤተክርስቲያን የምታውቃቸው ማለት ነው የሚሰጡ የመጽሐፍ ቅዱስ ጥናት የተባለውን ኮርስ የመጽሐፍ ቅዱስ ጥናት እሱን መማር በዚህ ዙሪያ የተጻፉ መጽሐፍቶችን ማንበብ በተለይ ሁለቱ ኪዳናት የመጽሐፍ ቅዱስ ጥናት የተዘጋጁ መጽሐፍቶች አሉ። እነዚህን ማንበብ ያስፈልጋል።
በመጨረሻም መጽሐፍ ቅዱስን እናንብብ። እንደ ቀንዲል ሚዲያ የልማድና ክርስትና መርሃ ግብር እንደዚህ ዝግጅት መጽሐፍ ቅዱስ በልማድና ክርስትና ሁላችንም መጽሐፍ ቅዱስን እናንብብ። መጽሐፍ ቅዱስን ስናነብ ግን ለመሸምደድ አይሁን። መጽሐፍ ቅዱስን ሸምድዶ መያዝ አይቻልም። ስለዚህ አሁን ሊቃውንተ ቤተክርስቲያን አሉ የአብነት መምህራን እነዚህ ከሚስጥሩ ጋር ከንባቡ ጋር ነጠላ ንባቡን ብቻ አይደለም ትርጓሜውንም ማለት ነው በትክክል ተረድተው በቃል ይዘው አቆይተውልናል። መጽሐፍት በሚቃጠሉበት በሚበተኑበት በሚቆነጻጸሉበት ጊዜ ከክርስትና እምነታችን እንዳንወጣ ታድገውናል። ስለዚህ ይህን ማድረግ ያስፈልጋልና ለመሸምደድ ሳይሆን ማንበብ አለብን። አንብቡ ብለን ስንናገር ግን ማብራሪያ እንስጥ። ለምሳሌ አንድን ሰው መጽሐፍ ቅዱስ አንብብ ስንለው ዝም ብለን መጽሐፍ ቅዱስን ሰተን እንዲያነብ ብቻ አይደለም። ስታነብ ቅድም እንዳልኩት ከሌሎች ቅዱሳት መጽሐፍቶች ጋር እያነጻጸርክ ስታነብ የመጽሐፍ ቅዱስ ጥናትን አይተ ስታነብ መሰረታዊ የሆነ የቤተክርስቲያን ዕውቀት ኖሮ እያልን ማብራሪያዎችን አብረን መስጠት አለብን። አንድ ከዚህ አንጻር የሚነገር ታሪክ አለ እና ልጁ መጽሐፍ ቅዱስን ነክቶ አይደለም አይቶ አያውቅም። አንብቦ ትልቅ ነገር ነው። እንኳን አንብቦ ነክቶት አይቶት አያውቅም። እና አንድ ጓደኛው እንካ አለው። ምንድነው ሲል መጽሐፍ ቅዱስ ነው። እንዴ እኔ አልነካም አለው። አይ አንብብ ችግር የለውም አንብብና ትነግረኛለህ ብሎ ሰጠው ማለት ነው። እንደዛሬው መጽሐፍ ቅዱስ በጣም ውድ ባልነበረበት ሰዓት ልጁ ያንን መጽሐፍ ወደ ቤቱ ይዞት ሄደ። ስለዚህ የቤቱን ስራ ሰርቶ ጨረሰ። ለብቻው ነው ያለው። ተግባረ ሥጋውን ጨርሶ ጸሎት አድርጎ ሊተኛ ሲል ለካ ትዝ ሲለው ጓደኛው አንብብ ብሎ ሰጥቶታል። እና የፈራ በኩለ ሌሊት አካባቢ ነው መሽቷል። ጓደኛው አንብብ ስላለው ብቻ ይሄ ነው እንደ መጽሐፍ ቅዱስ ብሎ ነፍሱ እየተጨነቀች ማለት ነው መጽሐፍ ቅዱስን ዝም ብሎ ግልጥ አደረገው። ልክ መጽሐፍ ስንገዛ አንዳንድ ሰዎች ከመሃል እንጀምራለን እንደዚህ ተራርገን እንገልጻለን። አንዳንዱ ደግሞ ኮንቴንቱን ማውጫውን ያያል፣ ጸሐፊውን ያያል። ከዛ በኋላ ነው ወደ ይዘቱ የሚሄደው እና እሱም ዝም ብሎ ግልጥ አድርጎ ሲያነብ ፊት ለፊት ላይ አንድ ንባብ መጣ። ምን ይላል? የማቴዎስ ወንጌል ምዕራፍ 27 ቁጥር 5 ላይ ነው። ይሁዳ ታንቆ ሞተ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አለና መጽሐፉን አስቀመጠው ማለት ነው። ይሄን ነው እንዲያንበብ የሚለኝ በዚህ ሰዓት ስለ ታንቆ መሞት ሌሊት ነው አስቡ። የሰውዬ ስለ መጽሐፍ ቅዱስ አያውቅም። ይሁዳ የሚባለውን አያውቀውም ጭራሽ። ታንቆ ሞተ የሚለውን ሲያነብ ወረወረው መጽሐፉ። ሊተኛ ሲል አንድ ነገር አሰበ። አሁን ጓደኛዬ ሲያገኘኝ አነበብከው ሲለኝ ምን እለዋለሁ? አላነበብኩትም ብለው ይስቅብኛል። በዚህ ምክንያት አነበብኩት ካልኩት ደግሞ ይጠይቀኛል። ስለዚህ የሚነበብ መጽሐፍ ባይሆንም እንደምንም ላንበባለና አሁንም ከሆነ ገጽ ግልጥ አድርጎ ጀመረ። ግልጥ ሲያደርገው ደግሞ አይኑ አንድ ንባብ ላይ አረፈ። የሉቃስ ወንጌል ምዕራፍ 10 ቁጥር 37 ነው። እንደዚህ ይላል፣ ሂድ አንተም እንዲሁ አድርግ ይላል። ያሁኑ ይባስ አለ። መጀመሪያ ይሁዳ ታንቆ ሞተ የሚለውን አንብቧል። አሁን ደግሞ ሂድ አንተም እንዲሁ አድርግ የሚል ንባብ አነበበ። ከራሱ ጋር አገናኘው ማለት ነው። መጽሐፍ ቅዱስን እንደዚህ ማንበብ አይቻልም። የራስን ሐሳብና ስሜት ይዞ መጽሐፍ ቅዱስን ማንበብ በጣም ከባድ ነው። መሰረታዊ የቤተክርስቲያን ዕውቀት ወሳኝ ነው። እሱን የሚረዳ ሰው እሱ የገባው የተረዳው በመጠኑ መጽሐፍ ቅዱስን ማንበብ ይቻላል። ራሱ መጽሐፍ ቅዱስም እንኳን መሰረታዊ የቤተክርስቲያናችንን ዕውቀት የሚያግዘን ነው አይደለም? መሰረቱ እሱ ነው። የቤተክርስቲያናችን ዶግማ፣ ቀኖና፣ ስርዓተ አምልኮ መነሻው መጽሐፍ ቅዱስ ነው። ያን ስርዓተ አምልኮ ስንፈጽም የሚያግዘን መጽሐፍ ቅዱስ ነው። ስንሰግድ እንዴት መስገድ እንዳለብን፣ ለማን መስገድ እንዳለብን፣ ስንጾም እንዴት መጾም እንዳለብን፣ ለማን መጾም እንዳለብን የሚነግረን መጽሐፍ ቅዱስ ነው። ስለዚህ የመጽሐፍ ቅዱስ ንባባችንን ከዚህ ተነስተን ማሳደግ ይኖርብናል። በዚህ ዙሪያ የተጻፉ ጽሁፎችን፣ በዚህ ዙሪያ የተሰጡ ትምህርቶችን እንድታነቡ ጋበዝናችሁ። መጽሐፍ ቅዱስ በልማድና ክርስትና ይህን ይመስል ነበረ። እንድንማር ይህንን ጊዜ ሰጥቶ እንድንገናኝ የፈቀደልን የአባቶቻችን የቅዱሳን አምላክ ፈጣሪያችን እግዚአብሔር ክብር ምስጋና ይግባው። ለዛሬው ጨረስን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ። ሰላም ሁኑልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል
ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።